በጣም በቃ ተፈራና ሶስት ሽማግሌዎች ሄዱና በቃ አረሳስተው እናትህ ሞታለች ይሉታል። እና ምን አለ መሰለ እና ምሳትኛለች ወይ ነው ያለው ያሞኝ ገባ። እነኚህ ሰዎች ደግሞ ስለ አሰብና ስለ ኤርትራ መመለስ የሚጠይቀ ያለው ፕሬዝዳንት ኢሳያስ አፈወርቂ ኦሮሞማ ካለ ትክክል ነው። ይኸው እዚህ ጋር የሚናገሩት ኦሮሞማ አይደሉ እንዴ? እኛ እኮ ምን ከሰው አየህ ስልጣን ላይ ያለውን ነው ሁሉ ጊዜ። እናንተ ኦሮሞዎች አንድ ነገር ልንገራችሁ፣ እውነት ለመናገር አሁን የኢትዮጵያ ጉዳይ አይደለም ይሄ፣ የኢትዮጵያን ፍላጎት አይደለም። እዛ ቆይ ማስተካከያ ያስፈልጋል። ኖ አይደለም ኖ ቴዲ ለምን ታቋርጠኛለህ? እኔ ስናገር ቀጥታ ነው የምንናገረው። ተናገርሽ ገብቶኛል። ንግግሩ እንደ መሰለኝ በሀገራቸው ጉዳይ ሲያወሩ ኢትዮጵያውያን ናቸው። በሀገራቸው ጉዳይ ብሔራቸው አይደለም የሚያስፈልገው። ስታወራ አንተ እዚህ ውስጥ ያላችሁ እናንተ ኢትዮጵያውያኖች እንድትል ነው የምፈልገው። ኖ አልፈ እኔ አልልማ። ለምን እላለሁ? ሌሎቹ የማይፈልጉ አካላት ደግሞ አሉ። እሱ ሌላ ቦታ እዚህ ግን ምናው ለምሳሌ አይደለም አይደለም። አሁን አየህ አንተ አሁን የነሱ ጥግ እየሆንክ ነው። አንደኛ ነገር የነሱ ጥግ አይደለማ። እንደዛ ከሆነ እኔ ኤርትራዊ ነኝ። እኔ እንደ ኤርትራዊ ስለዚህ በኢትዮጵያ ፖለቲካ ውስጥ አትሳተፋ። ኤርትራ ከሆንክ በኢትዮጵያ ፖለቲካ ውስጥ ኖ ፖለቲካ እኮ ነው ይሄ እኮ። እኔ እንደፈለኩት ብገልጽ እኔ ልንገርህ። ቆይ ረገጥ አድርጌ ነው። እሺ እኔ ልንገርህ። አሁን እኔ እያወያየሁ ነው። ኦኬ ግልጹን ነው የምነግርህ። እያወያየሁ ነው። በሀገሬ ጉዳይ ግን ስትመጣ ከሀገሬ ጋር ነው መሆኑ። አሎራ እኔ ደግሞ አሁን አንተ ኤርትራዊ ነህ፣ ድምፅን እየሰማህ አይደለ? ስታወራ አንተ ሀሳብን የምትሰጠው ስልጤም ሆነ ጉራጌም ሆነ ትግራዋይም ሆነ እሱ ኢትዮጵያውያን እንድትለኝ ነው የምፈልገው። ለምን የሁለቱ በውጭ ጉዳይ ሚኒስትር በየማነ ገብረአብ እና በዶክተር ጌዲዮን ጢሞቴዎስ መካከል እንደ ሀገር ስለሆነ ማለት ነው። ኦኬ እንትኑን ላስተካክልልህ። ምንም ችግር የለውም እኮ ብልጽግና ካልን እኮ ኦሮሞ ነው፣ ችግር የለውም። ብልጽግና ለምን አንለው? ቆይ አሁንም እሱ ትክክል አይደለም። አይደለም ብልጽግና ማለት ይችላለሁ፣ መብቴ እኮ ነው። ቆይ አንድ ጊዜ እንከራከር፣ ገብቶኛል። ደግሞ ሁል ጊዜ ሰው እንዳፈን እኔ ነፃ ትመስለኝ ነበር። እኔ እኮ ስቲል እኮ እሰማሃለሁ፣ ችግር የለውም። ግን አይደለም አንተ አወያይ ከሆንክ እስታ ማለት ነው የሚገባ ኖ ስታ እኮ አይደለም ታዲያ አይደለም አንተ አወያይ ከሆንክ አሁን እዚህ ጋር ለኛም ለነሱም ሳይሆን በቃ ያለውን ቆይ ማይክ እኔ አሁን የቤቱን ህግ እየነገርኩ ነው። በሀገሬ ጉዳይ እኮ ስታወራኝ አልኩ። በሀገሬ ጉዳይ ስታወራኝ ኢትዮጵያዊ ነኝ አለ በጥቅጣታ እና ስማ አንተ በሀገሬ ጉዳይ እየተናገርክ እኔ በሀገሬ ጉዳይ በዛ ባለው ፓርት ብናገር ምንድነው ለአንተ የሚቀደም? ኢትዮጵያዊ ብላ አወራ እኮ ነው ያልኩት። ሰጠው እኮ እንዴ አይደለም ኢትዮጵያዊ አይደለም። ለምን እላለሁ እንዴ? ለምን እላለሁ? ፓርቲውን እኮ ነው ሞክሳ ያለው ኢትዮጵያን በሙሉ አይደለም። አሁን እኔ ይሄን ለማስረዳት ጊዜ የለኝም ማይክ። እንዴ መሰለህ አይደለም እኔ ምን ያለሁት ስማኝ፣ አንድ ነገር ልንገርህ። ቆይ ዚሮ ቆይ አሁን የሚያወራ እኮ የኢትዮጵያ መንግስት እኮ እንደ ኢትዮጵያ መንግስት ነው እያወራ ያለው። በሀገሬ ጉዳይ ስትመጣ ቆይ ለምሳሌ በሀገሬ ጉዳይ ስትመጣ ኖ ችግር የለውም ደህና። አይ ኖ እቤታችሁ ነው ችግር የለውም። ይመችህ። ኖ ቤታችሁ ነው። አይ እኔ የፖለቲካ አወያይ ትመስለኝ ነበረ። ችግር የለውም። አይ ችግር የለውም ማለት እንደዛ ከሆነ ይሄንን አንድ ጊዜ ጋይስ እኔ ጭቅጭቅ አልወድም። ይመቻችኋል ታወራላችሁ፣ አይመቻችሁም በሰላም ትሰናበታላችሁ። እኔ ክርክር አልወድም። እድል ሰጥቷችሁ እኮ እናውራ አልኩኝ። አልተመቻችሁም መጨቃጨቅ አያስፈልግም። የቤቴ ህግ ይሄ ነው አልኳቸው። እኚህ ልጆች የመጡት እንደ ኢትዮጵያ ነው ያወሩት፣ እንደ ኦሮሞ ምናምን እንድትለኝ አይደለም። አንተ የመጣው እንደ ኤርትራዊ ነው። ብልጽግና ውስጥ ኢትዮጵያን እያስተዳደረ ያለ መንግስት ነው። ኦሮሞ አለ፣ ስልጤ አለ፣ ትግራዊ አለ፣ ሁሉም አሉ። ስለዚህ አሁን እዚህ ጋር መጣ አንተ ኦሮሞ እንድትለኝ አይደለም ኢትዮጵያውያን ብለህ ተናገር፣ ችግር የለውም። ከዛ ቤትን ስትከፍት ደግሞ እንደፈለግ ትሰራለህ። እዚህ ግን እንደዛ ኦኬ፣ ጣጣ የለውም። ደህና ችግር የለውም። ምን መሰለህ አንደኛ ነገር ኦኬ፣ ችግር የለውም። አይ ይረዳቸዋል የሚፈልጉት አካል ምንም ችግር የለውም። ግን እንደ ኢትዮጵያ ብለን እናወራለን፣ ችግር የለውም። እኔ አንደኛ ነገር ይኸውላችሁ
ኢትዮጵያውያን ፍላጎት ካላችሁ የአሰብ ጉዳይ ምናልባት የአሰብ ጉዳይ ፈላጊ ሰው ካለ ወይ ፈላጊ ህብረተሰብ ካለ ፈላጊ ኢትዮጵያዊ ካለ መሞከር ብቻ ነው የሚችለው። እኛ ይኸውልህ ቴዲ አሁንም ይኸውልህ እዚህ ጋር ትንሽ አነጋገራቸው ደስ ስላላለኝ ነው የገባሁት እንጂ እነኚህ ምንም የሚያመጡት ነገር የለም። ገባ? እኔ ትላንትና የማረኳቸው አባቶቻቸው እዚህ ጋር መጥተው ስለ ኤርትራ ቢያወሩ ምንም አይደንቀኝም። አንዴ ዝም ብለህ አናግረናት። አንዴ ቆይ አናግረን አናግረን ቦተኛ አይደለ እንዴ? አንተ ይኸውልህ አንዴ አናግረን አሁን የያዙት እነዚህ ጀምሮ ያየናቸው ለምን የምትፈራቸው? የኦሮሞ ማህበረሰብ ለማኝ ነው እያሉ ያሉት ሙርከኛ አይደል እንዴ? ሙርከኛ የነበረ አቃሉ ማለት አይደለም እየተናገረኛ ነው ታውቃለህ። አንተም ወይ ማስወጣት ነው እንዴ? አንዴ ውይይቱን ማካሄድ አይቻልም እንዴ? ካለ ኤርትራኖች እንዴ የጣሊያን እንትን ደግሞ እዚህ ስለ ሙርከኛ ያወራል። ይታርግ ሄዳችሁ ትንጫጩባኛላችሁ። ላወያይ ነው ያልኩት። ሄድና ሌላ አንዴ ሄሎ እኔ ከሀገር የወጣሁት ጩኸት አስጠልቶኝ ነው። ስናገር አትናገሩ። አቁም ካልኩ አቁም፣ ካልሆነ ሌላ ቦታ ሄድና ተንጫጫ። ጂሰስ ክራይስት እኔ እንዴ ምን ሆናችኋል እናንተ? ሐሳብ እንዋይ። እንደ ኢትዮጵያዊ ታወራለህ፣ እንደ ኢትዮጵያ ያወራ። ዘለፋን ምን አመጣው? አይመችም እንዳትመጣ እኔ ጋር ሌላ ቦታ መሄድ ትችላለህ። እዚህ ጋር ግን እንደ ሀገር እያወሩ ያሉት ልጆችን ኦሮሞ ምናምን እንድትለኝ አልፈልግም። እንደ ኤርትራዊ ነው የምታወራው። አክብሬ እያደመጥኩኝ ነው። አንተም አትዘለፍም፣ እነሱም አይዘልፉም። እንዴት ያለ አዙሮ ወይ ከአልጋ ላይ ወደኩ ልጅ እኮ አይደለም። እዚህ ጋር ቁጭ ብዬ ኦሮሞ ምናምን እያልካቸው እንትን ስትከፋፈላቸው ቁጭ ብዬ ማደምጠው ይሄ ምንም ቀላል ነገር እኮ ነው። ምንድነው የምታወሩት? ስለዚህ ህጉ ይሄ ነው። ይስማማሃል፣ ትመጣላችሁ። ሪኩዌስት ልካለህ፣ ምልህን ትሰማለህ። አትሰማም፣ የቤት ህግ ነው። ጠንካራ ህግ ነው ያለኝ። ትወጣለህ፣ ወደ ታች ትወርዳለህ። ፔሬድ፣ አለቀ። እኔ በሰላማዊ መንገድ የሚዋዩትን ማወያየው። የምትናገረው ስድብ እስካልሆነ ድረስ አይቆረቁረኝም። የተለያየ አይነት ሀሳብ አስተናግዳለሁ ካልኩ አትከራከር ከኔ ጋር። እሺ ወደ ሌላ ሰው እዚህ ጋር ካለ እናስገባለን። እዚህ ጋር የአክሊሉ ሀብተወልድን ፎቶ ያደረገ ሰው አለ። በእናታቸው በጣም ማከብራቸው ሰው ናቸው። አንድ እዚህ ጋር ሌላ የምናውቀው ሰው ሄዲ ግባ። እሺ ሰላም ቴዲ። አንዴ አንተ አሌክስ ፋኖ እድል ካልተሰጠህ አሌክስ እድል ካልተሰጠህ አትጭው። እቤቱን እንዴት እንደምመራው አንተ አትነግረኝም፣ ማንም አይነግረኝም። እኔ ሚውት አድርገህ ቁጭ በል። እኔ ማድረገውን አውቃለሁ። አጸያፊ ንግግር ከሆነ አስቆማለሁ። ተረፈ አድማጭ ተመልካቾቻችን እዚህ ጋር የምናወራውን ወሬ ማድመጥ አለባቸው። ፓትሪዮት ኢትዮጵያዊ ነው አይደል? ኦኬ። የአክሊሉ ሀብተወልድ ፎቶ ስላየሁ በጣም ደስ ብሎኛል። በነገራችን ላይ በኢትዮጵያ ፖለቲካ ውስጥ ትልቅ ቦታ ያላቸው ሰው ናቸው። የኢትዮጵያ አየር መንገድን ካቋቋሙ፣ ብሔራዊ ባንክን ከመሰረቱ፣ ኤርትራን ራሱ አግባብተው በኮንፌዴሬሽን ከመለሱ ሰው መካከል አንዱ ናቸው። የኢትዮጵያን የውጭ ጉዳይ ግንኙነት ከቀረጹ ሰው መካከል አንዱ ናቸው። የዓለም ባንክ፣ የተባበሩት መንግስታት ድርጅት አክሊሉ ሀብተወልድ መጨረሻ ላይ ግን ከ3ኛ ክፍለ ጦር ወይም ደግሞ ወታደራዊ መንግስት ጃንሆይን ከስልጣን አስወግዶ 60ዎቹን ሲረሽን ከቤታቸው ተጠርተው የተረሸኑ ኢትዮጵያዊ ምሁር ናቸው። በጣም ልብ የሚያደሙ እሳቸው ከሞቱ በኋላ ወይም ደግሞ 60ዎቹ ከተገደሉ በኋላ አሁን የኢትዮጵያ ፖለቲካ እዚህ ያለበት ደረጃ ላይ ደርሷል። እንዲህ ያሉ ምሁራን ደርግ ያሳጣል እና እሳቸው በጣም ከሚያሳዝኑኝና አንጀቴን ከሚበሉ ሰው ናቸው። ለአክሊሉ ሀብተወልድ ወዳጅ ዘመድ ቤተሰቦች ኢትዮጵያ እንደ ሀገር እጃችን የተቆረጥንበት ቀን ነውና ስላየኋቸው ደስ ብሎኛል። ቴንኪው። እንዳገባባችሁ ልጀምርና ወደ አፍሪካ ዩናይትድ። አንዳንዶቻችሁ ዲክታተር ናችሁ። ዲክታተር ነኝ። ህግ ከጣስክ ዲክታተር ነኝ። ማንም ልትሆን ትችላለህ። የአንተን የዙረት ታሪክ፣ የአንተን ጭቅጭቅ፣ የአንተን ከሰላምታ አይደለም ለመስማት እዚህ ሰው የሚመጣው እኮ። እሺ ፓትሮይት፣ እሺ ምን ትላለህ? በተነሱ ጉዳዮች ላይ ሰምተሃል ወንድሜ? አመሰግናለሁ። በመጀመሪያ ለመጀመሪያ ጊዜ ነው እዚህ ቤት ስገባ። ከታች ሆኜ ብዙ ጊዜ መመልከት እድል ገጥሞኛል። ደስ ብሎኛል ስለ ኢንቫይት ስላረከኝ ወይም ስለገባው።
ያው እንደነገርከው ነው እንዳልከው ነው። አክሊሉ ሀብተወልድን ፕሮፋይል ፒክቸር ሳረግ የፖለቲካ ሀሳቤ ምን ሊሆን እንደሚችል መቼም በሀገር ጥቅም ዙሪያ ልደራደር እንደማልችል ያንን ፕሮፋይል አድርጌ ተገምታለህና የውስጥ የፖለቲካ ችግሮቻችን እንዳሉ ናቸው። ዛሬም አሉ፣ ነገም ይኖራሉ፣ ወደፊትም ትላንትም ነበሩ፣ ወደፊትም ሊቀጥሉ ይችላሉ። ሰከን ብለን ቁጭ ብለን መፍትሄ ማበጀት እስካልቻልን ጊዜ ድረስ እና የሶስተኛ ወገንን ጣልቃ ገብነት የምንጋብዝ ከሆነ በፖለቲካችን ውስጥ እነዛ ነገሮች ይቀጥላሉ። የሀገራዊ ጥቅምን በሚመለከት ወይም ደግሞ የሀገርን ሉዓላዊነት የሀገርን ብሔራዊ ጥቅም በሚመለከት ግን ሁሉም ሰው አንድ የሆነ የፖለቲካ እሳቤ ባይኖረውም ሀገራዊ እሳቤ ግን ሊኖረው ይገባል። ድሮም አባቶቻችን በአድዋም ቢዋጉ በየቦታው የነበሩ አክርፎ የነበሩ በማዕከላዊ የፖለቲካ አስተዳደር ውስጥ ኩርፋ የነበራቸው አባቶቻችን የውጭ ወራሪ መጣ ብለው አኩርፎ አልቀሩም። መተው ተሰውተው ሀገራቸውን ሉዓላዊነታቸውና ነፃነታቸውን አስጠብቀው ነፃ ሀገር ለኛ አስረክበውናል እና በየትኛውም አይነት የሀገራዊ ብሔራዊ ጥቅም ዙሪያ ፖለቲካው ስርዓቱ ቢመቸኝም ባይመቸኝም አክርፌ ወደኋላ እምል ተሸማቅቄ ሀሳቤን ከመግለጽ ወደኋላ ማፈገፍግ አይነት ሰው አይደለሁም። ከዚህ በቀጠለ ደግሞ የእናንተን ሀሳብ እየሰማሁ ኢትዮጵያ የባህር በር ያስፈልጋታል የሚለውን በጥቅልሉ እንደመለስኩልህ አድርገህ ተረዳኝ። በየትኛውም አይነት መንገድ ቢሆን ማለት ነው፣ በህግም በዲፕሎማሲም ቢሆን በሁለቱ ሀገሮች ሙቹዋሊ ተጠቃሚነትም ቢሆን ህግ በሚፈቅደውም ቢሆን በአስገዳጅ ምክንያትም ወይም በአስገዳጅ ሁኔታም ቢሆን ሀገር የባህር በር እንዲኖራት አጥብቀው ከሚሹና ከሚመኙ ሰዎች መካከል አንዱ ነኝ ለማለት ነው። አመሰግናለሁ። አሁን ለብዙዎች ጥያቄ የሚሆነው የባህር በር ይባላል። ቅድም ዋንጋሪ ሲናገር እኔ እንደውም አሰብን ብቻ ነው የሚባል ነገር ነበር የሰማሁት። አሁን ህዝበ ውሳኔው ትክክል አይደለም። ስለዚህ በሌላ አባባል ሀገሪቷ ሙሉ ኤርትራን እንግዲህ ሉዓላዊ ድንበሯ ዳር ድንበሯ የተጠበቀ ሀገር ናት። የውጭ ጉዳይ ግንኙነት የምትፈጽም የራሷ ባንዲራ አላት፣ መሪ አላት፣ አምባሳደሮችን የሾመች ሀገር ናት። ዩኒቨርሳል ሪኮግናይዝድ የሆነች ሀገር እናመጣለን አይነት ደግሞ ነገር ነው እየሰማሁ ያለሁት እና ይሄ እንዴት ነው የሚሆነው? ቀደም ሲል ስንወያይ የነበረበት ነገር የባህር በር የምናመጣው ሰጥቶ በመቀበል በሚል መርህ ነበር። ኢትዮጵያ አየር መንገድ ትርፋማ ድርጅት ነው። ከትርፍ ተጋሪ እንዲሆኑ እናደርጋለን። እነሱ ደግሞ የአሰብ በር ይፈቅዱልናል። ያ ደግሞ ማያን ከሆነ እኛ ፈርታይል ላንድ አለን፣ ለም መሬቶች አሉን፣ እነሱ እንሰጣቸዋለን። እነሱ ደግሞ በተለዋጭ ደግሞ የባህር በር ይሰጡናል። ያ ማያን ከሆነ ከ70 ሚሊዮን በላይ ሰብስክራይበር አለው የኢትዮጵያ ቴሌኮሙኒኬሽን፣ እሱን የትርፍ ተጋሪ እናደርጋቸዋለን። እሺ ካሉ የባህር በሩን ይሰጡናል። ካላሉን ደግሞ ሌላ ደግሞ የአባይ ግድብ ግንባታ አለ፣ ሃይድሮ ኤሌክትሪክ ፓወር ኤክስፖርት እናደርጋለን፣ የትርፍ ተጋሪ እናደርጋቸዋለን። የባህር በር እንዲሰጡን ጥያቄ እናቀርባለን። በሁሉም አይስማሙም። እንደኔ እስከማውቀው ከሆነ አንድም ኤርትራዊ ኦኬ ይሄኛው ያስማማኛል የሚል እኔ አላየሁም። ሁሉም እንግዲህ አንቀበልም ኖ ነው የሚሉት። ኦኬ ምንድን ነው ብዬ ኤርትራውያኖችን ጠይቄያቸዋለሁ፣ በደንብ አድምጫቸዋለሁ። እነሱ የሚናገሩት ኦኬ ለጅቡቲ ወራዊ ክፍያ ትከፍላላችሁ አይደል? አዎ። 2.5 ቢሊዮን ዶላር በዓመት ትከፍላላችሁ። አዎ ክፈሉን፣ እሱን ገንዘብ ነው የሚሉት። ለጅቡቲ የምትከፍሉትን ለእኛ ክፈሉ ይላሉ። በኢትዮጵያ በኩል ደግሞ ለጅቡቲ የምንከፍለው 2.5 ቢሊዮን ዶላር በዓመት ሸቀጥ ለማስገባትና ለማስወጣት ነው። አሁን አሰብን የምንፈልገው የኔቪ ፎርስም የኔቪ ኃይልም እኮ እያደራጀን ነው፣ ያስፈልገናል። ወደ ቀይ ባህር የምንቀርበው ሸቀጥ ለማስገባትና ለማስወጣት ሳይሆን እዛ አካባቢ ላይ ወታደሮቻችን እንዲያርፉ እንዲሰፍሩ እንፈልጋለን። ቀጠናው ላይ መገኘት አለብን፣ ምን እየተዶለተ እንዳለ ለማወቅም ነው ይላሉ። ይህን ደግሞ አይስማሙም ኤርትራውያን። አሁን እነዚህ ሁለት ጽንፍና ጽንፍ የረገጡ ሀሳቦችን ግራና ቀኝ ካስቀመጥን በኋላ ሊታረቁ የሚችለው እንዴት ነው? ይሄ ሀሳብ ሊታረቅ የሚችልበት መንገድ አለ። ማይታረቅ እስከሆነ የተለየ የምትሉትን ሀሳብ ቅድም ለዲያስፖራዎች እየተናገርኩኝ ነበርና የተለየ የምትሉት ሀሳብ እናንተ ጨምቃችሁ የምታወጡት ምንድን ነው? ምክንያቱም ብዙዎቻችሁ አይመስላችሁም እንጂ የኢትዮጵያን ፖለቲካ በነገራችን ላይ የሚያንቀሳቅሱት ከሀገር ውጭ ያሉ ፖለቲከኞች ናቸው፣ ዲያስፖራዎች ናቸው። እናንተ የመፍትሄ ሀሳብ ካመጣችሁ በሰላም ከተወያያችሁ እዛም የመፍትሄ ሀሳብ ያገኛሉ።
እናንተ ቁረጠው ፍለጠው ምናምን ካላችሁ እዛም ቁረጠው ፍለጠው ነው፣ ሰዎች እዛ ይጨራረሳሉ። ስለዚህ የመጀመሪያው ቤስት ኦፕሽን የምትሉት አለ ወይ? የኢትዮጵያ መንግስት የሚያቀርበውንም ዴማንድ ኤርትራውያንም የሚያቀርቡትንም ዴማንድ ሊያስታርቅ የሚችል ይሄ ካልሆነ የመጨረሻው መፍትሄ ምንድን ነው? እንዴት ነው ሊሆን የሚችለው? እስኪ መጀመሪያ በዚህ ዙሪያ እናውራ። ከዛ ወደ ትሪፕል አላያንሱ ጉዳይ እንሄዳለን። ወደ ፋኖ፣ ወደ ኦነግና ወደ ቲፒኤልኤፍ ሱዳን አካባቢ ታይተዋል ተብሏል። ታይተዋል ነው የተባለው። ሌትስ ታይተዋል እንበልና እንደ ፍራውል ዶክመንት ፌክ እንዳይሆን ዝም ብላችሁ አንዳንድ ዶክመንት ትክክል ነው እንዳትሉና ኦሪጂናል ነው እውነትም ታይተዋል ከተባለ ምን እየዶለቱ ነው? የእነሱ አካሄድ እንዴት ነው የሚሆነው? ይህን ጉዳይስ እንዴት አያችሁት? የኢትዮጵያ መንግስትን ወይም ደግሞ የብልጽግና መንግስት ለአንዴና ለመጨረሻ ጊዜ ሊያስወግዱ የሚችሉበትን አላያንስ ፈጥረዋል ወይ? ልዩነቶቻቸውንስ እንዴት ፈቱ? የማይታረቅ ሀሳብ አላቸው። አሁን ይህን ስንናገር አድማጭ ተመልካቹ ጥያቄ የሚሆንባቸው ነገሮች እየመለሰን እንድንሄድ ነው። ይሄ ነው የዛሬ የመወያያ አጀንዳችን። ፓትሪዮት እንግዲህ እናንተ የምታወሩትን ከሰማው በኋላ እዛ ላይ የመጨመረው ነገር ይኖራል ብሏል። ለአሌክስ ፋኖ 6 ደቂቃ ልስጠውና ወደ አፍሪካ ዩናይትድ እንሄዳለን። አሌክስ 6 ደቂቃ አለ። ቴዲ አመሰግናለሁ። በመጀመሪያ ከዚህ ከጌዲዮን ጢሞቴዎስ መግለጫ ጋር ተያይዞ የቀረበው ነገር ብዙ ኤርትራኖችን እንዳበሳጨ እንዳናደደ ግልጽ ነው። ምክንያቱም የቀረበበት ፎርማሊቲ እስከዛሬ የመጣውን ኮምፓይል ያደረገ ነው። እዚህ ውይይት ሲካሄድበት የነበረውን አንዳንድ ጊዜ ኢትዮጵያ መንግስት ሊመክሩ የሚፈልጉ ሰዎች አሉ። አዶ ኤክስፔክቴሽን ይሄ ካለ ስህተት ነው። አገር ቤትም ያለው እውቀት አለው፣ እዚህም ያለው እውቀት አለው። ነባራዊ ሀቁ ነው የሚወስነው እንጂ የተደላደለ ቦታ ላይ ያለ ሰው ምክር ወይም ደግሞ ውጭ የተማረ ሰው የተሻለ ሀሳብ ያለው አገር ቤት ካለው ወይም አገር ቤት ሆነው የማይታያቸው እኛ የምንላቸው መስሎን ከታየን ስህተት ነው። ዋጋ እየከፈሉ ያሉት መሬት ላይ ያሉት ኃይሎች ስለሆኑ በመንግስትም በኩል ያሉት በተቃዋሚም በኩል ያሉት መሬት ላይ ያሉ አካሎች ናቸው። በሁለቱም በኩል የተማሩ ሰዎች አሉ። የቆሙበትን ግራውንድ ማስጠበቅ የሚችል አቅም እንዳላቸው ነው። በተለይ አሁን በፌዴራል መንግስት የቀረበው ነገር ባክዳውን እንደማያደርግ ነው እያሳያለሁ። አንዳንዶቹ አይ ለቀልድ ነው ለጊዜያዊ ነው ከአማራ ጋር ከሚደረገው ትግል ተያይዞ ከኦላ ጋር ከሚደረገው የውስጣዊ ትግል እንቅስቃሴ ጋር ተያይዞ ያንን ለመሸፈን ነው ይህንን አጀንዳ መንግስት ፒክ ያደረገው እንጂ እውነት አያምንበትም ነበር እየተባለ ያለው። አሁን ከፌዴራል መንግስቱ አቋም ባለፈ ሞር የሚያሰጋው የመከላከያ ይዞት መምጣቱን ይህን አቋም ስለዚህ መቀልበስ አይችልም ማለት ነው። ባይዘው የብልጽግና መንግስት ቀጠለም አልቀጠለም ከዚህ በኋላ የሚመጣው መንግስት ያንን መከላከያን አቋም ማስቀጠል መቻል አለበት። አለበዚያ መከላከያው እዛም መንግስት ላይ ያመጻል እና ትልቁን ዴንጀርስ ነው ለፌዴራል ለኤርትራ መንግስት ትልቅ ስጋት የሆነው የኢትዮጵያ መከላከያ ሰራዊት የባህር ኃይሉን አደራጅቶ አዘጋጅቶ የቀይ ባህር ወደብ ላይ ወጣት ካልቻልኩኝ የአገሬም የኔም እንደ መከላከያ ኢንቲቲ ማለት ነው ደህንነቴ አይጠበቅም። እንድጠብቅ የተገደድኩት 130 ሚሊዮን ህዝብ ነው። እያንዳንዱ ኃይሎች እዚህ ምስራቅ አፍሪካ ላይ ከትናንሽ አሸባሪ እስከ ትላልቅ አሸባሪ እስከ ሁቲ አማጽያን ድረስ ያሉበት ነው። ትላልቅ ሀገሮችም እጃቸውን የሚዘረጉበት ነው። ስለዚህ ኢትዮጵያ ውስጥ የሚመጣው መንግስት መቀየርም መገልበጥም ንጉሳዊ መሆን ይችላል፣ ዲሞክራቲክ መሆን ይችላል፣ አምባገነን መሆን ይችላል። እኔ ግን እንደ አንድ የመከላከያ የዓለም አቀፍ አባል መከላከያ ሀገር ይህንን ደህንነቴን የማስጠበቅ ኃላፊነት አለብኝ። አልፎም የምጠብቀውን ማህበረሰብ የ130 ሚሊዮን ቴሪቶሪያል ሶቨርኒቲያል ፓወር ማስጠበቅ አለብኝ ብሎ ያምናል እና ባክዳውን አያደርግም ማለት ነው። መቀልበስ አይችልም ነው ባጭሩ። ስለዚህ አሁን የፌዴራል መንግስቱም የመከላከያውም አንድ አቋም ስለያዘ ነው ምናልባት ለኤርትራ መንግስት አስቸጋሪ ይሆን። ስለዚህ ዛሬ የጌዲዮን ጢሞቴዎስ ወሳኝ መልእክት ወሳኝ መግለጫ ኤርትራኖችን ቢያበሳጭ አይገርመኝም ማለት ነው። ጦርነቱም ሆነ በዚህ ጉዳይ ተያይዞ የኤርትራ መንግስት የሻዕቢያ መንግስት ላይ የሚመጣውን ሪጅም ቼንጅን በኢትዮጵያ ፌዴራል መንግስት የተያዘው አቋም የማይቀለበስ መሆኑን ያስቀመጠው ጌዲዮን ጢሞቴዎስ ያቀረባቸው እያንዳንዷቸው ነገሮች ምንም ስህተት የላቸው። በኔ ግምገማ ስለ ኤርትራ መንግስት በኢትዮጵያ ውስጥ የሚያደርገውን ኢንቮልቭመንት በምስራቅ አፍሪካ ላይ የሚያደርገውን ኢንቮልቭመንት ትዝ ይለኛል። ቴዲ ሃዋሳ በዚህ ጉዳይ ላይ እንደዚሁ አጀንዳ አድርገህ ነበረ ዶክተር ሙላቱ ተሾመ ያኔ ለአልጀዚራ ጽሁፍ ሲያቀርቡ ማለት ነው። ይህንኑ ነው በግልጽ ያስቀመጡት። ስለዚህ በአሰብ ጉዳይ እንኳን ከኤርትራ መንግስት ጋር ለመነጋገር በዛ በኩል ያለው ካውንተር ግሩፑ ብቁ ነው ወይ ነው? የኤርትራ መንግስት ብቁ ነው ወይ? ለውይይት ብቁ ነው?
ከህዝብ ጋር ከሌላ መንግስት ጋር የሚያደርገው የዲፕሎማሲ እንቅስቃሴ ሰላማዊ ነው ወይስ ተንኮላዊ ነው ካልከኝ እኔ እንዳንድ የዚህ መንግስት ለመጣል ከሚታገል የፋኖ ደጋፊ ይህ መንግስት መውደቅ አለበት ብሎ ከሚያስብ ተቋሚ ግሩፕ ይሄንን አትሊስት ሚቹዋሊ ከመንግስት እኩል እጋራለሁ። ይሄንን አመለካከት የኤርትራ መንግስት ብቁ አይደለም። እንኳን ከፌደራል መንግስት ጋር እኔን ተቋሚውን ከፌደራል መንግስት ጋር ማድረገውን ጥልን አመካኝቶ እኔ ትግል ውስጥ ገብቶ ዳይሬክሽን መስጠት ይፈልጋል። ቅርጹን ቀያይሮ ማለት ነው። አንድ ኤርትራዊ አማራ መስሎ ከኔ በለጠ አማርኛ በመናገር ገብቶ ቆይ ይሄ የሚሻለ ይሄ እስክንድር ይሻላል፣ ዘመነ ይሻላል፣ እንትና ይሻላል እያለ ላለፉት 2 ዓመታት ሲያንገላታን ነበር። ስለዚህ ግልጽ ነው ማለት ነው። በኢንተርናል ፖለቲካ ውስጥ መፈትፈቱ ግልጽ ነው። አንድ ጥያቄ እስኪል ጠይቃችሁ። ለምሳሌ እኔ አሁን ብዙ ጊዜ የምናገረው ንግግር አለ። ለምሳሌ እኔ አሁን ኢፍ አይ ጌት ቻንስ የኢትዮጵያ ናሽናል ሴኩሪቲ አድቫይዘር ብሆን የፕራይም ሚኒስትሩ ጎረቤቶቻችንን እንዴት ዲስፋንክሽናል ማድረግ እንዳለብን ነው ማሰቡ መክረው። የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን ኤርትራዊ ብሆን ኢትዮጵያን እንዴት ዲስፋንክሽናል ማድረግ እንዳለብን ነው መክረው። ቢኮዝ ኤርትራዊ ስትሆን የምታስበው የሚታይህና ኢትዮጵያዊ ስትሆን የሚታይህ ይለያያል። አሁን ኤርትራውያን ነገ ከነገ ወዲያ ጡንቻ እየፈረጠመ ከመጣ ኢኮኖሚ እያደገ ከመጣ ጠንካራ እየሆንክ ሰላም እያገኘ ከመጣ ኔክስት ጥያቄ ዴማንድ ምን እንደሆነ ያውቃሉ። ስለዚህ ባላቸው ጨዋታ ይጫወታሉ ማለት ነው። በነገራችን ላይ ይሄ የዓለም አቀፍ ፖለቲካ ነው። አሁን እንደ አንድ ኤርትራውያን ወይም ፖለቲከኞች የሻዕቢያ ፖለቲከኞች ማድረግ የሚጠበቅባቸውን ነገር አይደለም ወይ እያደረጉ ያሉት እናደርጉ ነው ያሉት። ስለዚህ ይሄንን ነው ኢትዮጵያ ሕዝብ ይሄንን እንዲያውቅ እየተደረገ ነው። ባጭሩ ያንተም ስራ ይሄ ነው ብዬ ነው ማስበው። ሀቅ ማሳወቅ አይደል ፈልገው በግለሰቦች ላይ ከምንጠመድ ኢትዮጵያኖች እኔ እንደ አማራ አንድ ጊዜ ሰማኝ ጣልቃ ገቡብን እያልን አሁን ቀን ማታ ዜና ይሰራል። ጣልቃ መግባታቸውን እናሳውቃለን ነው ባጭሩ። ጣልቃ መግባት ደግሞ ዋጋ ያስከፍላል። ጣልቃ መግባት ዋጋ ያስከፍላል። ይሄ ጦርነት የሚደረገው በዋነኝነት ጦርነቱ የሚካሄደው ከኤርትራ ጋር የሚደረገው ጦርነት አይቀሩ ጦርነት የሚካሄደው ለአሰብ አይደለም። አሰብ ባይ ፕሮዳክት እዛ አካባቢ ያለውን አሸባሪ መንግስት ከተነቀለ በኋላ የኤርትራ መንግስት የኤርትራ ህዝብ ሰላሙን ያገኛል። ምስራቅ አፍሪካም የሚደረጉ የዲፕሎማቲክ እንቅስቃሴዎች ይሳለጣሉ ብለን እናምናለን። እኔ እንዳንድ ፋኖ ነው ማምነው። ይሄንን ነው የምለው እንዳንድ የፋኖ ደጋፊ እንዳንድ የዚህ መንግስት ተቋሚ ይሄንን ከመንግስት አቋም ጋር ያመሳሰለኛል ነው የምለው። ከቱም የኤርትራ መንግስት በዚህ የተጠመደ ነው። መስራት የማትችለው መንግስት ነው። ባጭሩ መስራት የማትችለው መንግስት ነው። ስለዚህ ይጠበቃል እንደዚህ እንደማድረግ አዎ ይጠበቃል። ብዙዎች ያውቃሉ ወይ ነው ይሄንን ኖ ብዙዎች አሁን ያለው የፌደራል መንግስት ወይም የብልጽግና መንግስት ኢትዮጵያ ውስጥ መጥፎ ስራ እየሰራ ስለሆነ መወገድ አለበት ብሎ ስለሚታሰብ ብቻ የሻዕቢያ ወዳጅነት ነው ሰው እያየው እንጂ የሻዕቢያን ጠላትነት የሻዕቢያን አሁናዊ አካሄድ መሰሪነት ኢቭን ብልጽግና እንደታገሰው የብልጽግናን ሀቅ ነው ብዙዎች እየነጠቁ ያሉት at the same time። ይሄ ፌር አይደለም። ብልጽግና ታግሶታል። ባጭሩ ብልጽግና የኤርትራ መንግስት ላለፉት 5 ዓመታት 6 ዓመታት ታግዞታል። ብዙ ርቀት ሄዷል። አብሮ ለመስራት መልካም ግንኙነት ለማድረግ ኢኮኖሚክ ኢንተግሬሽን የሶሻል ኢንተግሬሽን ለማድረግ ብዙ ጥረት አድርጓል። ስለዚህ ይሄ ግልጽ ነው ማለት ነው። ይሄንን የኢትዮጵያ ህዝብ ማወቅ አለበት። እኛም በመጣንበት ኮንስቲቱሽናችንን የምንደግፈውን ግሩፕ ማሳወቅ መቻል አለብን። አይ ቲንክ የዚህ ፕሮግራም ዋናው ሜንቴን መሆን ያለበት ያ ነው ብዬ አምናለሁ በእኔ በኩል። ኦኬ አንዴ ቃል መጠቀም ትችላለህ። ስለዚህ እኔ ከዚህ ከጌዲዮን ጢሞቴዎስ ጋር ተያይዞ የእነሱን ምላሽ እየጠበቅኩ ነው። ሰማው ጠንካራ ምላሽ ይመጣል ከሚል አንጻር ማለት ነው። ከቱም እነሱ የጠበቁት በጦርነት እንወጋቸዋለን የሚል ከዚህ ከጦር ጀነራሎች ከነ ፊልድ ማርሻሉ ከመሰል ጀነራሎች ከነ አበባው ታደሰ የሚቀርበውን አይነት ናሬሽን ነበር የጠበቁት። ግን አሁን የቀረበው ደግሞ በጣም ዲፕሎማቲክ የሆነ ግን ለኢንተርናሽናል ኮሚኒቲ የኤርትራን ሙሉ አሁናዊ እንቅስቃሴዋን አሁናዊ አቋሟን ከምስራቅ አፍሪካ ጂኦፖለቲክስ ጋር ተያይዞ ኢትዮጵያ ላይ ከምታደርገው የፖለቲካል እንቅስቃሴ ከዚህ በኋላ ያለው ተስፋ የኤርትራ መንግስት ያለው ተስፋ ምንድነው በደንብ አድርጎ ነው ጌዲዮን ጢሞቴዎስ ያስቀመጠው። ስለዚህ አንድ የኢንተርናሽናል ኮሚኒቲ ይሄንን በደንብ አገላብጦ ካየ የኢሳያስን ዕጣ ፈንታ ማስቀመጥ ይቻላል ማለት ነው። የኢሳያስ ዕጣ ፈንታ የኢትዮጵያኖችን ደህንነት ብቻ አይደለም የሚያረጋግጠው ኢንክሉዲንግ የኤርትራን ማህበረሰቦች
እየሰደደ እየወጣ ኢትዮጵያ ላይ ሌላ ጫና እየፈጠረ ያለ ማህበረሰብ ነው። ባይዘው የኤርትራ ማህበረሰብ ወዶ አይደለም። አይ አንደርስታንድ። እንደዚህ አምባገነን መንግስት ሲኖር ያንን ሸሽተ ሌላ ሀገር ላይ ሄደ የምትፈጥረው ጫና ይኖራል። ይሄን ለማለት ነው። አመሰግናለሁ። ኦኬ ቴንክ ዩ አሌክስ። የሶስቱን የታጣቂ ኃይሎች ጥምረት ይህን ጉዳይ ከነካም በኋላ አንዳንድ ዙር ከነካም በኋላ የፋኖ የኦነግና የቲፒኤልኤፍ ጥምረት እሱን ነካክተን እንሰነባበታለን። ነገ ከነገ ወዲያ እንደዚሁ በቴሌግራም አሳውቂያችሁ በፖለቲካዊ ጉዳዮች አዳዲስ ነገሮችን ማካተቻ የመመጣ ይሆናል። አሁን ሁለት ዙር ይቀረናል። ወደ አፍሪካ ዩናይትድ ሊድ ጥምረቱን አስከትሎ እንዲሁም ደግሞ የየማነ ገብረ መስቀልና የጌዲዮን ጢሞቴዎስን መመላለስም እንድትሄድበት እና ከቤቱ የተነሱ አንድ ላይ ሰብሰብ አድርገህ እስኪ ሄድባቸው። 6 ደቂቃ አለ ወንድሜ። ቴንኪው። እነዚህ የሻቢያ አፍሌቶች ወይም የሻቢያ ልሳናት የሚያወሩት ስለ ምርኮ ስለምናምን ያወራሉና እንዴ ለሀገርህ እኮ ተዋግተህ እንትን ካልሆነ ተማርከህ መልሰም ለሀገርህ መቆም እኮ የሀገርን ክብር ማስከበር ነው። እነዚህ ደግሞ ራሳቸው እንደ ለጣሊያን የተገዙ ናቸው እኮ ተሸንፈው ማለት ነው እኮ ተሸንፈናል የምትገዛው ምርኮ የሚባል የለም ከተሸነፍክ በኋላ ማለት ነው። ስለዚህ አሁን ማይኮ ማውራት የሚፈልገው እሱ ዱሮ ቀርቷል። ይሄ ኢትዮጵያውያንን ማኒፑሌት በማድረግ አንዱን ከፍ አድርጎ አንዱን ዝቅ አድርጎ ኢትዮጵያን ሲያባሉ ሲያጋጩ የኖሩበትና ብሎም የተሳካላቸው መስሎ በተነገራቸው በተነፉት ልክ ስለተንቀሳቀሱ የግብፅን ተልዕኮ አስፈጽመው ራሳቸው ያው ወጣት አልባ የሆነች ሀገር ፈጠሩ። ስለዚህ ኩራት መስሎት ከታየ ከኢትዮጵያ ብሔራዊ አገሩን ክብሩን አስጠብቆ ለኖረው የጥቁር ሕዝብ አርያ ለሆነው ኢትዮጵያን ሊናገር የሚችልበት ሞራል ራሱ የለውም ማለት ነው። ኢንዛት ኮንቴክስት እናውራ ከተባለ ማለት ነው። ስለዚህ የተገዛ ሰላቶ ነው የሚሉት እነሱ ጣሊያኖች ማለት ነው። እነሱን ሰላቶ ማለት ነው አርሰሪ ነው ምናምን ነው የሚሏቸው የጣሊያን ባንዳ ወታደሮች ማለት ነው። ከኤርትራ ከምናምን አመጣው የሚያዋጓቸው ነበረ ዱሮ ማለት ነው። ስለዚህ ስለ ኢትዮጵያ በኩራት ደረጃ ከተወራ በአገራዊ ክብር ለአፍሪካውያን ራሱ ለጥቁር ህዝቦች ብሎም ለነጻነት ለተዋደቁ ህዝቦች ኢትዮጵያውያን ሊናገሩ የሚችልበት አንድ የሻቢያ ወይም አንድ የጣሊያን የተገዛ ዜጋ ማውራት አይችልም ማለት ነው። በፕራይድ እና በዲግኒቲ እናውራ ከተባለ ማለት ነው። ስለዚህ ይሄን አስረግጦ መውሰድ አለበት። ከዚያ በመለስ ግን አሁን የውጭ ጉዳይ ሚኒስትራችን የተናገረው ነገር በጣም ወቅታዊ ጊዜውን የዋጀ እና ኢትዮጵያ ምንድነው እስከ መቼ ነው የምንታገሰው? የዓለም ህዝብስ ይሄን ነገር እየተረዳልን ነው ወይ? እኛ እንደ አገር ስለምናስብ እንደ ህዝብም ስለምናስብ እንደ አፍሪካ ቀንድም ስለምናስብ ይሄን ያክል ታግሰናል። ይሄ መንግስት ግን መንግስት ሊሆን አልቻለም። የመንግስት ስሪትም የለውም። የመንግስት ባህሪም ሊጎናጸፍ አልቻለም ባለፉት 30 ዓመታት። ስለዚህ ከዚህ በኋላ ያለው ኢትዮጵያ ሚሊታሪ ቤዝ ብቻ አይደለም። ቴዲ አንተ እንዳነሳው ሚኒስትሩ ያወሩት ሎጂስቲክ ከፍተኛ ሰኪውርድ የሆነ የሎጂስቲክ ያስፈልገናል። ኢኮኖሚያችን እያደገ ነው። 135 በላይ ህዝብ ይዘን አክሰስ ቱ ሲ እንፈልጋለን ነው ያለው። ስለዚህ ይሄ ጀስቲስ ነው፣ የሚገባን ነው፣ የዓለም አቀፍ ህግም የሚፈቅድ ነው። መንግስት ቢሆን ኑሮ ተደራድሮ ይሰጠን ነበረ። እኛም እንሰጠዋለን፣ እሱም ይሰጠናል። የዓለም አቀፍ ህግ ነው። የመንግስት ባህሪ ቢያሟላ ኑሮ። ይሄ ግን ፓራዳቶሪ የሆነ ስቴት ስለሆነ የሰጦ መቀበልን መደራደርን የማያውቅ ስለሆነ ወይ
ደግሞ የግብጽ ወኪል ሆኖ ኤግዚስት የሚያደርግ እንጂ የራሱ ሉዓላዊነት ያለው የኢትዮጵያን ጉዳይ ሳይነካ መኖር የማይችል ሉዓላዊነቱን ዲክሌር ያደረገ መንግስት ስለሆነ መደራደር እየቻልን ስላልሆነ በቀጣይ ትግስታችን ከዚህ በላይ መሄድ አይችልም። ስለዚህ ለኢትዮጵያም ህዝቦች ለኤርትራም ህዝቦች የሚጠቅመው የዋይን ነቀፋ ብሎ ያነሳው አለ የነቀፋ ዶክትሪን ብሎ ማለት ነው። ስለዚህ የነቀፋ ዶክትሪን እነ ኢሳያስ ስለ መንግስት ባህሪ አያውቁም፣ አሁንም ኢንሰርጀንት ናቸው ነው ያለው። ስለዚህ ተገቢ ነው ማለት ነው። ከዚህ በኋላ ትግስታችን አብቅቷል፣ እያበቃ ነው። ስለዚህ የዓለም አቀፍ ህግ ሊያውቅልን ይገባል። የሻዕቢያዎች ወይም ደግሞ የኤርትራውያን በኢትዮጵያ ፖለቲካ ጣልቃ ገብነት ከኢትዮጵያ ተለይቶ ታይቷል ማለት ተለይቶ ታይቷል ስላችሁ አንድ በጣም አሪፍ ልጅ መጥቷል ኤርትራ ይላስገባው። በነገራችን ላይ ኤርትራውያን ቤታችሁ ነው፣ ይሄ ቤታችሁ ነው። ሐሳባችሁን መታችሁ በነፃነት መግለጽ ትችላላችሁ። ተከብራችሁ መታችሁ ተከብራችሁ እንድትሄዱ ማድረጉ ኃላፊነት የኔ ነው፣ ግን የኔን ህግ ማክበር አለባችሁ። ከነዚህ መካከል በጣም ከማከብራችሁ ሰዎች መካከል አንዱ መሀሪ ነው። በነገራችን ላይ ኤርትራውያን በኢትዮጵያ ፖለቲካ ውስጥ የተለየ ታሪክ አላቸው። ለምሳሌ ከንጉሱ ጊዜ ጀምሮ እነ ዋለልኝ መኮንን ከሚያሰሙት መፈክር ለዋለልኝ መኮንን ራሱ ጽሑፍ ጽፈው ሰጡ የተባሉት የዋለልኝ መኮንን ፍቅረኛ ማርታ መብራቱ፣ እነ ጥላሁን ግዛው ላንድ ቱ ዘ ቲለር ወይም ደግሞ መሬት ላራሹ እንቅስቃሴ በመሩበት ሰዓት፣ እነ ታደሰ ብሩ እስር ቤት በነበሩ ሰዓት ስለ ብሔርተኝነት ይመክሯቸው የነበሩ ሰዎች የኤርትራ ፖለቲከኞች እንደሆኑ ይነገራል። ዋነኛው የኤርትራ ጉዳይ የሚጀምረው ሁላችንን መስማማት ካለብን አክሊሉ ሀብተወልድ በልፋት በምክር በማግባባት ያመጧትን ኤርትራ ተፈሪ መኮንን በጉልበት ዲዞልቭ ካደረጉበት ጊዜ ነው። አክሊሉ ሀብተወልድ በነገራችን ላይ በጣም ጥበበኛ ሰው ናቸው። ኤርትራውያንን አሳምነው አግባብተው በሀገሪቱ ትግረኛና አረብኛ ቋንቋቸው እንዲሆን ፈቅደው ደስ ብሏቸውን ኤርትራውያን ከኢትዮጵያውያን ጋር በኮንፌዴሬሽን አንድ የሆኑት 1952 ጃንሆይ በጣም ወዳቸው ንጉስ ናቸው። ከሰሯቸው ጥፋቶች ኤርትራውያን ሳይወዱና ሳይፈቅዱ በጉልበት ያለ ፈቃዳቸው ኮንፌዴሬሽኑን ዲዞልቭ አደረጉባቸው። የኤርትራውያን ቁጣ የሚጀምረው ከዚህ ነው። ሚስጥሩ ያለው እዚህ ጋር ነው። በአንድ ጊዜ ፌዴሬሽኑን አፍርሰ ቋንቋቸው አማርኛ ነው ስትላቸው ተቆጡ። ጀብሃ ምናምን የተፈጠሩበት የዛን ጊዜ ነው። ማነው አንሚት ያደረገው? ከዛ ጊዜ በኋላ ኤርትራውያን ከኢትዮጵያ በጉልበት ነው እንደውም ብዙ የኃይል እርምጃ ሁሉ ተወስዶባቸዋል። በቁጣ ብቻ አልተቀመጡም። ሀቃቁን እያወራን ስንሄድ ወደ ነበሩበት ለመመለስ ኢትዮጵያ ወይም ደግሞ ኤርትራውያን ሪፍረንደም በማድረግ ከኢትዮጵያ ለመለየት ሲያስቡ መጀመሪያ ሁሉም ኢትዮጵያውያን የብሔር ጥያቄ እንዲያነሱ ነው ያደረጉት። ይህን ደግሞ በተማሪዎች ውስጥ በመግባት የብሔር ጥያቄ በጎጃም አካባቢ በባሌ አካባቢ እንዲቀነቀን በማድረግ ጉንቱ የተባሉ ፖለቲከኞችን በሙሉ እየቀረቡ የብሔር እንቅስቃሴ እንዲያፋፍሙ በመምከር እነ ዋለልኝ በታሪኩ አንድም ጊዜ በእንግሊዝኛ ጽፎ ማያውቅ ልጅ ነው። ደሴን የተወለደው አንድ ጊዜ ጅማ ሄዷል። የትራክተር ሹፌር ነው። ምንም ያውቀው ነገር የለም። በእንግሊዝኛ ጽፎ አቅም አንድም በእንግሊዝኛ የጻፈው ታሪክ የለም ዋለልኝ መኮንን። ቃስ ዩኒቨርሲቲ ላይ ግን ዋለልኝ መኮንን የብሔር ብሔረሰቦች ጥያቄ ብሎ ሲያነሳ ያነበበው በእንግሊዝኛ ነው። ይህን ጽሁፍ ማን ሰጠው ከሚለው ይጀምራል። አሁን የኢትዮጵያ ብሔር ብሔረሰቦች ጥያቄ ሁሉ ጊዜ ሲነሳ ከዋለልኝ አይደል የሚነሳው? ዋለልኝ የደሴ ልጅ ነው አይደለም? እነ ማርታ መብራቱ አሉ። እነዚህ ሁሉ በተፈሪ መኮንን የተቆጡ ኤርትራውያን ደስተኞች ነበሩ። እኔ እንግዲህ እስከማውቀው ድረስ የኤርትራንና የኢትዮጵያን ግንኙነት ታሪክን በደንብ ያነበባቸው ሰዎች እኔ የምናገረውን ነገር ይገባቸዋል። ወይም ያሳነስኩት ካለ እንደው ልትጨምሩ ይችላላችሁ። ይሄ ነው ያስቆጣቸው። በጉልበት ፌዴሬሽኑ መፍረሱ ነው እና አማርኛ ቋንቋ በቃ የሀገሪቱ የስራ ቋንቋ ነው ተባሉ።
ስለዚህ ከዛ ጊዜ ጀምሮ ኤርትራውያን በኢትዮጵያ ፖለቲካ ውስጥ አሉና አሁን የኤርትራን ጣልቃ ገብነት እንቅረፍ ብንል እንዴት ነው ሊቀረፍ የሚችለው? አንዳንድ ሰዎች የኤርትራን ጣልቃ ገብነት መቅረፍ ከፈለጋችሁ መጀመሪያ የፖለቲካ ምህዳሩን ማስፋት እኮ ነው፣ በቃ አለቀ። በሰላማዊ መንገድ የሚታገሉ ፖለቲከኞችን አታዋክቧቸው፣ አትሰሯቸው፣ አትግደሏቸው። ነፃና ገለልተኛ ምርጫ አካሄዱ። ነፃና ገለልተኛ ምርጫ ካካሄዳችሁ፣ የመናገር ነፃነት ካደረጋችሁ፣ ማንኛውም ሰው የሚያወራው ፖለቲካ ቀይ መስመር ከተበጀለት የህፃን ልጅ ድምፅ እንዴት ደስ ይላል! በእናታችሁ እግዚአብሔር ያሳድግልህ። የአፍሪካ ዩናይትድ ልጅ በጣም ደስ ይላል የህፃን ልጅ ድምፅ መስማት። አሁን እንዴት ነው የባህር በር ሲባል ሊሆን የሚችለው? እንዴት ነው ትዕግስታችን አልቋል ሲባል ምንድን ነው? በጉልበት ነው? የኤርትራን ጣልቃ ገብነት ከኢትዮጵያ ፖለቲካ ውስጥ እናጽዳ ሲባል ለማጽዳት እኮ አጭሩ መፍትሄ ፖለቲካው ምህዳሩን ማስፋት አይደለም ወይ? ካፈናችሁ፣ ከአንገላታችሁ ሰላማዊ የፖለቲካ ፓርቲ እንዳይቀነቀን ከተደረገ በኢህአዴግም ጊዜ አሁንም ባለው ሁኔታ አማራጭ ይፈልጋሉ። ኤርትራውያን ደግሞ ወይም ደግሞ የሻዕቢያ መንግስት ደግሞ ያኮረፉ ኃይሎችን ይሰበስባል፣ ቦታ ይሰጣል እና ከፍቷቸው እንዳይወጡ መጀመሪያ እናንተ የሀገሪቷን የማስተዳደር ብቃት ያስፈልጋል የሚል ጥያቄ ያነሳሉ። የማነ ገብረአብን በነገራችን ላይ የተናገሩት ይህንን ነውና ሲደክማችሁና ሲያቀታችሁ በእኛ ላይ ታላካላችሁ ነው እያሉ ያሉትና ለዚህ ንግግራቸው ምንድን ነው ምላሻችሁ? እናንተ በተገቢው መንገድ የዶሜስቲክ ፖለቲካውን መርተነዋል ብላችሁ ታስባላችሁ ወይስ የተፈጠረባችሁን ክፍተት ነው ኤርትራውያን ላይ የምታላኩት? አፍሪካ ዩናይትድ እዚህ ላይ የምትላለን ማነ ገብረአብ የጠየቀውን ጥያቄ እዚያው በራሱ ሀገር ቢያደርገው ቢጠይቅ ነው የሚጠቅመው። ምክንያቱም ሀገር መምራት ማለት እንትን ፓወር ማለት ነው። ኤሌክትሪክ ኃይል ድሮ ኃይለ ሥላሴ የሰራላቸውን ነው እስካሁን እየተጠቀሙ ያሉት። 4 ነው 5 መጋዋት የምታመነጭ ነው ኢሳያስ ያገነባው ባለፈው 5 ምናምን ማለት መጋዋት። ስለዚህ ኢትዮጵያውያንን ቅድም ያልኩህ ነው እኮ ኢትዮጵያውያንን እነሱ የግብፅ እንትን ስለሆኑ ማየት የሚፈልጉበት በጣም ማለት ነው ችግር ያለበት እይታ ስላላቸው ነው እንጂ ኢትዮጵያማ እንደምታውቀው ለውጡ ሲመጣ የታጠቁ ሁሉ ግቡ ወደ ሀገራችሁ ተባለ አይደል? ገቡ። ማስፋት ማለት እኮ ይሄ ነው። የታጠቀም ያልታጠቀም በአሳብ የታጠቀም በጠበንጃ የታጠቀም የኢትዮጵያ ሁሉ በዚህ ለውጥ መንግስት ወደ ሀገር ግቡ፣ በሰላም ተንቀሳቀሱ፣ ፓርቲ መስርቱ ተባለ። ስለዚህ ስፔስ ማስፋት እኮ ከዚህ በላይ የለም። ከዚያ ምርጫ መጣ፣ ተወዳደሩ፣ እንደዚህ አድርጉ ሲባሉ አንዳንዱ የለመደው ስለሆነ በባንዳነት መሰለፍ እንደሚያዋጣ የሚያውቀው ያው ሄዶ ገባ። እንደምታውቀው ማለት ነው ሄዶ እኮ ከዚያ በረሃ ከመንከራተት መንግስት እኮ የአሜሪካ መንግስት የተለያዩ ሀገር መንግስታት ባሉበትም እንወያይና ችግርም ካለ እንፍታ አይደል እያለ ያለው መንግስት እኮ ኦፕን ነው ሎይስ በሀገር ውስጥ ከሆነ ማለት ነው። በዚህ ሊከሰስ የሚችልበት ፕሪኮንዲሽን የለም። ይሄንም ደግሞ እኛን ሊመክረን አይችልም ነው ራሱ 30 ዓመት ማለት ነው ስልጣን ይዞ ያለ አካል ነው እኮ ፓርቲ የሌለው ሀገር ኢትዮጵያን ሊመክር አይችልም። የማነ ገብረአብ ሻዕቢያን ቢመክር ነው የሚጠቅመው ማለት ነው። ምንም ፓርቲ የሌለበት ምክር ቤት የሌለ ምክር ቤት የሚባል የላቸውም እኮ ቴዲ። መንግስት የሚባል እኮ የለም። መንግስት ራሱ ምን እንደሆነ አያውቅም። እዛ ዱሮ ናቅፋ በነበሩበት አግባብ ነው 30 ዓመት የዘለቁት። ስለዚህ ጉዳዩ እሱ አይደለም ማለት እሱን ተግብረኸው ኦኬ ከኛ ልምድ ወሰዱና ይሄን አድርጉ ብለህ ትወስዳለህ አይደል? አንድ ሀገር ምኑን ነው የምትወስደው ነው የዚህ እሱ እኮ እንደሱ እንድንሆን መንግስት አልባ እንድንሆን ምክር ቤት አልባ ሁነን በጦርነት እንድንኖር ነው የሚፈልገው። ስለዚህ ስለ ኢትዮጵያ የመናገርም ብቃትም የለውም። ስለ ዲሞክራሲ ደግሞ ማውራትም አይችልም፣ አያውቅም። ሀሁን የዲሞክራሲን ሀሁ የፓርቲ ፖለቲክስን ሀሁም አያውቅም። የሚያውቀው ምን መሰለ ኢንሰርጀንትን ነው። ኢንሰርጀንቶችን ወይም የኢትዮጵያ አማጽያንን ማደራጀት፣ ከዚያ ማሰማራት፣ ሰላም ማሳጣት፣
በሰላም መኖር አይፈልግም። ባይዞ እንደምታውቀው ጠቅላይ ሚኒስትር አብይ ሰላም አውርዶ በሰላም መጣን። ከዛ እንደውም በጁንታው ጦርነት ጊዜ እንትን አደረገ። ከዚያ በኋላ ምን አደረገ? ትግራይ እናቶችን የትግራይ ንብረት መዝረፍ ጀመረ። ከዚያ መንግስት ጅቡቲ ጠርቶ ህወሓትን ይሄን የሻቢያ ጦር እንምታው አለ። እነ ደብረጽዮን አይመታም አሉ። በጦርነቱ ጊዜ ሰምተሃል ብዬ አስባለሁ። ተወዲ ጅቡቲ ተጠርቶ ማለት ነው የህወሓት ተወካይ ይሄ ኃይል በጣም ችግር እየፈጠረ ስለሆነ እናንተ ምቱ እኛ ምንምታ ብለው እኮ ጠይቋል መንግስት በወቅቱም ማለት ነው። ምክንያቱም ባህሪው በሰላም መኖር አይችልም። ማጭበርበር፣ ይሄ ስሞግሊንግ የምንለው አለ፣ ኢኮኖሚክ ስሞግሊንግ የሚባል በዚያ መኖር የሚፈልግ ነው። በወርቅ ንግድ የኢትዮጵያን ሀብት በመቦጥበጥ መኖር የሚፈልግ እንጂ ራሱን ችሎ መኖር የማይችል መንግስት መሆን አልቻለም። በቃ ሙሉ በሙሉ ማለት ነው። ስለዚህ እኛን የመምከርም ብቃትም የለውም። እንትንም አሳቡም ማረልት ነው፣ ድፍረት ነው እንጂ ድንቁርና ነው እንጂ የሚያወራው ይሄን የሚቀበሉ ሰዎች ራሱ ወይም አሳቡን እንደዚህ አለ የሚሉት አንዴ ቃል አዎ፣ በራሴ ሀገር እስቲ ስንት ፓርቲ አለ ስፔሱን አስፍተ ምን አሳይታለ ልባል ነው የሚገባው። አንተ የምታነሳውን ጥያቄ ኤርትራውያን አግዙን ችግር አለብን በዶሜስቲክ ፖለቲካችን ሲሉ ሰምታል? አልሰማው። ስለዚህ ከባለቤቱ በላይ አውቅላችኋለሁ ማለት አይሆንብን። ያ ለምንድን ነው የማያወሩት ነው ጥያቄው። የማያወሩት ምክንያት የማስታወቂያ ሚኒስትሩ ብቻ ነው ኢንተርኔት የሚጠቀመው አገር ቤት ማለት ነው ኤርትራውያን። አይ በተናጠል ስታገኛቸው፣ ለምሳሌ በተናጠል ስታገኛቸው እኔ እንደውም ብዙ ጊዜ ኢትዮጵያውያንን ከኤርትራውያን ተማሩ ነው የምላቸው። በጣም ሀገራቸውን ይወዳሉ። ሀገራቸውን መውደድ ብቻ ሳይሆን በነገራችን ላይ ኤርትራውያን ትክክለኛ ባህሪያቸው ያልሆናችሁትን ሆነናል ስትሉ እንደ ባንዳም ስትሆን አይወዱም። እኔ እንግዲህ ማቃቸው እንግዲህ አጌንስት ብትሆንም አገርን ስትወድ ይወደዋል። አገራቸውን ይወዳሉ። በሀገራቸው ጉዳይ አይደራደሩም። አንድ ፓርቲ ብቻ እንዳለ ያውቃሉ። ሚዲያ ብዙ እኛ እንደሌላቸው ያውቃሉ። ኢኮኖሚካሊ በጣም ዳውን እንደሆነ ያውቃሉ። እስቲ በሀገራዊ ጉዳይ ግን ስመጣላቸው ከዚህ ከደካማ መንግስት ጋር አብረው ይቆማሉ። አሁን አንተ ተበድላችኋልና በምትለው መንገድ ተበድላችኋልና የባህር በሩን እንውሰድ፣ ሀገሪቷንም እንውሰድ ፍቀዱልን ነው እያልክ ያለው ወይስ ጥያቄው ራሱ የመጣው ከነሱ ነው እያልከኝ ያለው? ወይም ደግሞ አልተናገሩም እንጂ ቢናገሩ ኖሮ ሚዲያ ቢያገኙ ኖሮ አሁን እኛ የምናነሳውን ሀሳብ ይደግፋሉ ነው እያልክ ያለው? የአገር ጉዳይ ላይ አገራቸው መውደድ የማንኛውም ጤነኛ ሰው ባህሪ ነው። አገር አልባ መሆን አይፈልግም ማንም ሰው ማለት ነው። በዚህ ሊደነቁም ሊንኳሰሱም አይገባም። ኢትዮጵያውያንም አገራችንን እንወዳለን አንዳንድ ባንዳ ካልሆነ በቀር ማለት ነው። ስለዚህ አገራቸው አገር አልባ መሆን እስካሁን አገር ናት እስከተባለች ድረስ አገራቸውን መውደዳቸው አገራቸውን ጠልታቸው ኢትዮጵያን ደግፉ የሚል ሎጂክ አይሰራም በሀሳብ ደረጃ ማለት ነው። ዋናው ጉዳይ እኔ እያወራው ያለሁት ሻቢያ ለኤርትራ ህዝብ መሆን አልቻለም። ስላልቻለ ለምን አይታገሉም ነው እያለው ያልኩት። መታገል ያልቻሉት ፓርቲ የለም። ገብቷል አይደል? የምልህ የሚንቀሳቀሱበት ሁኔታ አገር ቤት የለም። ሀሳባቸውን በነፃነት ኢሳያስን ወይም የናቅፋን ግሩፕ የሚቃወሙበት ስፔስ የላቸውም። ይሄን ካደረክ ትሰደዳለህ፣ ትገደላለህ። ስለዚህ ስለ ዲሞክራሲ ማውራት አይችልም። ውጭ የሚጮሁት ደግሞ ሚዩት ነህ። በሌላ አባባል አሁን አንተ እያልክ ያለው ወደ ዋንጋሪ እንሄዳለን። ኤርትራውያን ሀገራቸው ላይ እንደኛ አብሶሉት የሆነ ዲሞክራሲ ስለሌለ፣ ነፃና ገለልተኛ ምርጫ ስለማይደረግ፣ ፖለቲከኞች የፈለገ መንግስታቸውን ቢደግፉ ቢቃወሙ ስለማይታሰሩ፣ የፍርድ ቤት ትእዛዝ ሳይመጣ ፓርቲዎች ስለማይታሸግ ወይም ደግሞ ቢሮዎቻቸው ስለማይታሸግ እኛ የቀመስነውን ነፃነት እንዲቀምሱ ለነሱ አስበን ነው ወደኛ ልናመጣቸው ነው እያልክን ያለው? እኔ እያለው ያልኩ የአንተ ላልከው ተቃዋሚ ፓርቲ የሚባል የለውም። መጀመሪያ የኛን እጥረትም ለመንቀፍ መጀመሪያ ኤርትራኖች አገራቸውን ይወዳሉ ስትለኝ
ተቋሚ ፓርቲ የለም። አገር ብቻ ነው የሚያውቁት። አገር ብቻ ለምሳሌ የሆነ ኤርትራ ነፃ አውጪ ፓርቲ ወይም ኤርትራ ዲሞክራሲ ፓርቲ ኤርትራ ምናምን ፓርቲ የሚባል የለም በአገራቸው። ኢቭን ኢፍ ሐሳቡን ራሱ እንናገራለን ፓርቲ እናቋቁማለን ካሉ ኢሳያስ ያጠፋቸዋል። ስለዚህ መንቀሳቀስ አይችሉም። ውጭ ደግሞ አንተ ይናገራሉ ምንድነው እኛን ደግፋቸው ነው እያለ ያልክ ወይም አገራችን አጥፍተን ከኢትዮጵያ ጋር እንቆማለን ነው ወይ እንዲሉ የምትፈልገው የምትለውም እንደዚያም አይደለም። እኔ ያልኩት እነሱ ውጭ የሚያወሩት የኢሳያስ ተልኮ ተቀብለው በደህንነት የሚሰሩ ናቸው። እነ ማይኮ ምናምን ብትወስዳቸው ኢትዮጵያን ለማበጣበጥ የሚዲያ ሰራዊት ብሎ ያደራጃቸው አካላት ናቸው። በየቦታው ገብተው የሚጮሁት እነ ማይኮ ሌሎች ብዙ አሉ። ሲፈልጉ የኦሮምኛ ስም ይይዛሉ። እንደነ አማራ ኪላ አይነቶቹ ማለት ነው። በዚህ በኩል ሴቭ ኦሮሚያ ብሎ ይመጣል፣ በዚያ በኩል አማራ ኪላ ብሎ ይመጣል። እንደዚህ አይነቶቹን ናቸው የሚጮሁት ማለት ነው። የሚጮሁበት አዋራ በማስነሳት አንተ ስለ ኤርትራ እንዳታይ ኤርትራኖች እኮ ለሀገራቸው ይቆማሉ አንድነታቸው ምናምን እንድትል አዋራ ነው የሚያስነሱ። እሺ ስለዚህ ኢትዮጵያኖች ደግሞ እኔ ያለው ያልኩት የኛ ፍላጎት ለኤርትራም ህዝብ የሚጠቅመው ለኛም የሚጠቅመው ከተቻለ በሰጦ መቀበል መርህ ባህር በር እንዲሰጡን ማለት አብረን እንድናድግ ማለት ነው። ከኛ የሚፈልጉት ኢኮኖሚ ኤርፖርትም አየር መንገድም ብሏል ጠቅላይ ሚኒስትሩ። መሬት ሰጦ በመቀበል ሊሆን ይችላል። በዚህ ባህር በር ያስፈልገናል። እንደ ጎረቤት እንደ ወንድማማች ህዝቦችም እንኑር ከተባል ተሳስረን ለማደግ አካባቢው እንዲለወጥ እንዲበለጽግ በጋራ መስራት አለብን። ካልሆነ ግን ይሄ ሻቢያ ግሩፕ ግን እየበጠበጠ የሚቀጥልበት ዘመን ላይ ግን የዓለም አቀፍ ማህበረሰብ ጋር መነጋገር ጀምረናል። ትግስታችን እያለቀ ነው የሚል ነው። እሱ ትክክል ነው የሚል ነው ያለኝ። እሱን መጨረሻውን ንግግር መናገር ትችላለህ። መነጋገር ጀምረናል ማለት ምን? የኃይል እርምጃ ለመውሰድ ነው? ማዕቀብ ለማስጣን ነው? እንዲመክሯቸው እንዲገስጿቸው ነው? ምንድን ነው? ኦልሬዲ ጠቅላይ ሚኒስትሩ ባለፈው ፓርላማ ንግግር የመጨረሻው ሰምተሃል ብዬ አስባለሁ። ያለው ቻይና መንግስት፣ የአሜሪካ መንግስት፣ የአውሮፓ ህብረት አደራድሩን ግን ድርድሩ የማይሆን ከሆነ እኛ ወደ እርምጃ እንገባለን የሚል ተውን ያለው መሰጅ አስተላልፏል። ዘ ሴም ቲንግ ውጭ ጉዳይ ሚኒስትሩ የሚያስተላልፈው ማለት ነው። ስለዚህ ከድርድሩ እያለፈ ነው ማለት ነው። እሺ ስለዚህ ወደ እዚያ የጊዜያችን በዚህም ማን ነው ኢታማጆር ሹሙ ወይም ፊልድ ማርሻሉም ተናግሯል ባለፈው። ስለዚህ እኛ በአብረን እንደግ ነው ፍላጎታችን። አልሆንም ካለ ግን የማደራድር ከሆነ ግን ኢትዮጵያ የትግስቷ እያለቀ ነው የሚል መሰጅ ያለው ነው እየተላለፈ ያለው። ትግስቱ እንግዲህ ምንድነው የሚሆነው? ቅድም እኛ ያል ስንል የነበረው ሊሆን ይችላል። እውቅናውን መንሳት ሊሆን ይችላል መጀመሪያ የሚደረገው እያለ ዲፕሎማሲው ራሱ አላለቀም፣ ገና የሚቀጥል ነው ማለት ነው። እሺ በዛ መሀል ደግሞ አላያንስ ፈጥረውም ደግሞ እነ ፋኖ እነ ወነግና እነ ቲፒኤልኤፍም እያሟሟቁ ነው። ይህንንም ጎን ለጎን መታየት አለበት። እሺ ዋንጋሪ ወደ አንተ ልምጣው። ኦኬ ቴንክ ዩ በቃ እዛ ሳደርክ ዛሬ እንቅልፍን በማሸለብ በረገኝና እንግዲህ መቼም በጣም ተወዳጁን አባታችን አክሊሉ ሀብተወልድን ፎቶ አይቼ ሳልናገር ባልፍ ነውር ነው የሚሆነው። 1945 ላይ ልወሰዳችሁ ከዚህም ጉዳይ ጋር ስለሚያያዝ ማለት ነው። በ1945 አክሊሉ ሀብተወልድ በውጭ ጉዳይ ሚኒስትር ሆነው በፓሪስ የሰላም ስምምነት ነበረ። ጣሊያን ከጀርመን ጋር ወግና አውሮፓን ወግታ የኢትዮጵያን ጉዳይ ምናምን ሆኖ እዛ ላይ ኢትዮጵያ የሰላሙ ተሳታፊ እንዳትሆን ሀያላኑ ሀገራቶች ወስነው የአክሊሉ ሀብተወልድ ዲፕሎማሲ ነበረ ፓሪስ አግሪመንት ላይ ኢትዮጵያ እንድትሳተፍ ያደረጉት። እንድትሳተፍ አድርገው በጣም የገረመኝ ጃንሆይና የውጭ አማካሪው ወልደ ጊዮርጊስ የሚባሉት ደብዳቤ የጻፉት በጣም ይገርማል። ጃንሆይ ምን አሉ? የምትፈልገውን ሰው ልመድብልህ ብለው እሳቸው አበበ አረጋይ ነው መደቡ የአርበኛውን
ጃንሆይ ደግሞ በሌላ ምክንያት አርበኛው እንዲመደቡ አልፈለጉም እና ይህንን ለአቶ አክሊሉ ለማብሰር በጣም ተጨንቀው ጃንሆይ ባነው አቶ ወልደ ጊዮርጊስ በቃ እሳቸው በሌላ ቋንቋ ዛኔ ግራ ከሚገባኝ ብለው እምቢ ስላሉ በሚል ሎሬንዞ የሚባሉትን የእንግሊዝን ላኩላቸውና በዛ የሰላም ስምምነት ላይ ባሳዩት የዲፕሎማሲ ቅምርታ የጣሊያኑን ጠቅላይ ሚኒስትር አሳብደው እኔ የዓለም ጠላት ነኝ ብለው አስፈርመው ኤርትራ ከኢትዮጵያ ጋር እንዳትቀላቀል የሚለውን ውሳኔ ያስቀይረው የሚገርም ታሪክ ነው የሰሩት። አንብቦት የኤርትራ ጉዳይ የሚለውን መጽሐፍ ፕሮፌሰር እንትናናቸው የጻፉት ስማቸው ዘውዴ ባህሩ ዘውዴ የጻፉት መጽሐፍ ላይ ያለና እዛ ላይ በ1945 ኤርትራውያኖች የጣሊያን የሚደርስባቸውን ጭቆና ተደራጅተው ከኢትዮጵያ ጋር አንድ የሚያደርጋቸው ፓርቲ አቋቁመው ነበር። ያ የፓሪስ ሰላም ስምምነት ምን ይስሩ ተብሎ ወደ ኤርትራ ሲመጣ የእንግሊዝ አስተዳደር ስለነበረች የእንግሊዝ ተንኮል ነው አሁን ድረስ ዋጋ እያስከፈለን ያለው። ያንን ከኢትዮጵያ ጋር እቀላቀላለሁ የሚለውን የኤርትራ ፓርቲ ለአራት ከፋፈሉት እንግሊዝ። ምክንያቱም ያ ኮሚሽነር ወደ ኤርትራ መጥቶ ስለ ኤርትራ ጉዳይ ከመወሰኑ በፊት 80% የኤርትራ ህዝብ ከኢትዮጵያ ጋር እቀላቀላለሁ ማለታቸውን የእንግሊዙ ኮሚሽነር እዛ የነበረ አስተዳዳሪ የሰጡት ዳታ ያሳያል። ስለዚህ ይሄንን መበተን ግድ ነው በሚል ከዛ ውስጥ የአንድ የእስላሚክ ጠማን የሚባል አቋቋሙ። እሱን ደግሞ ለሁለት ከፈሉ። የመጨረሻው ደግሞ ከዛው ከዩኒቲም ደግሞ አንደኛውን የክርስቲያን ክፍል ደግሞ ለሌላ ከፈሉ። ወደ 4-5 ፓርቲ አዋቅረው በተኑ። እንደዛም ሆኖ ወደ 3000 ምናምን ሰው የመረጧቸው አብዛኛው ከኢትዮጵያ ጋር እንዋሃድ ብሎ ነበር ያኔ የነበረው ኤርትራውያን የታገለው። በዚህ ሂደት በርካታ ኤርትራውያን የኢትዮጵያን ንጉሳዊ ስርዓት አስተዳደር ነበሩ፣ በደርግ ውስጥ አስተዳደር ነበሩ። ይሄ ታሪክ ሊዘነጋ አይገባም። የሻዕቢያ ውልደት ከሲአይኤ ጋር ቅድም ካልኩ መጽሐፍ ጋር በተለይ ኤርትራን ከኢትዮጵያን ከባህር ከኮስታል ስቴት ማራቅ የሚለውን ስትራቴጂ ምክንያቱም የኢትዮጵያ መንግስት ከአላይ ፎርሱ ጋር አልወግንም በማለታቸውና እዛ ቦታ ላይ መቆጣጠር ስለፈለጉ ኢትዮጵያን በጎሳ ማባላት ግንባር ቀደም ዓላማ አድርገው መቀየሳቸውን ይሄ ራሱ ሲአይኤው ሰውዬ የጻፈው መጽሐፍ ላይ በደንብ ታገኙታላችሁ። የኤርትራዊው ጆርጆ የሚባለው ምናምን ስላሴው ጆርጆ የሚባለውንም ትረዳ። በተጨማሪ ኤርትራን ከፌዴሬሽን ወደ አንድነት የቀላቀለው አፄ ኃይለ ሥላሴ ያለውም ዳይሬክትሊ የኤርትራዊ አስተዳዳሪ የነበሩት እዛ ማናተ ስላሴ የሚባሉ ሰው ናቸው። የሳቸው አማካሪ ነው በጃንሆይና በአክሊሉ መካከል ንፋስ እንዲገባ አድርገው የአክሊሉ ምክር እንዳይደመጥ ያደረጉት። ይህንንም የኤርትራ ጉዳይ የሚለው መጽሐፍ ባህሩ ዘውዴ በሚገባ ተንትነው አስቀምጠውታል። እዛ ላይ ይገባቸዋል ለምን እንደምንባላ ኤርትራውያን ለኤርትራ አገራችሁ ለነፃነታችሁ ለእድገታችሁ ቢሆን ዋጋ የከፈላችሁት አይቆጭም። ኤርትራውያን ለዲሞክራሲያችሁ ለሩል ኦፍ ሎው የከፈላችሁት ዋጋ ውሎ ቢሆን አይቆጭም። እናንተም የምትሞቱት ለሌላ ዓላማ ነው፣ እኛም የምንዋጋው ለሌላ ዓላማ ነው። አልገባንም። የኤርትራ ጉዳይ መጽሐፍ ላይ ታገኙታላችሁ፣ ሚስጥሩን መነሻውን ማለት ነው። የዚህ የመገዳደላችን የምቀኝነት ፖለቲካው መነሻ የኤርትራ ጉዳይ መጽሐፍ ላይ ፕሮፌሰር ባህሩ ዘውዴ የጻፉት መጽሐፍ ላይ ታገኛላችሁ። ፕሮፌሰር ባህሩ ዘውዴ ጉራጌ ናቸው፣ ደግሞ አማራ ጻፈው እንዳትሉ። አጥንተው መሰረቱን አጥንተው ያቀረቡት ምርጥ ፕሮፌሰር ናቸው። ስለዚህ ቅድም ወደ ጠየቀው ጥያቄ ስመጣ ምንድነው የሚያባላን? የኤርትራ ጉዳይ ነፃ መውጣት ማለት ውጤቱ ምንድነው የሆነው? ቅድም አፍሪካ ዩናይትድ ጨረፍ ያደረገው የውጭ ጉዳይ ሚኒስትሩ ንግግር ባይዘው አፍሪካን ናቅፋ ዶክትሪን አለም ናቅፋ ሲንድረም የሚባለው የናቅፋ ሲንድረም አስተሳሰብ እኛ ጦረኛንን ተዋጊንን ባለክላሽንን ከዚህ ሜንታሊቲ ነፃ አውጪ ድርጅት አፍሪካ ውስጥ ነፃ አውጪ ድርጅት የተባለ በሙሉ መንግስት ሲሆን የዛ የነፃ አውጪ ድርጅት ባህሪን ይዞ ስለሚመጣ መንግስት ማቋቋም አይችልም። ለዚህ ነው አፍሪካ ዲሞክራሲ አፍሪካ ውስጥ ማበብ ያልቻለበት አንዱ ሪዝን ይሄ ነው። ተጨባጭ ማሳያው ኢሳያስ ነው። ያ ሁሉ ዋጋ ለኤርትራውያን ብልጽግና ሆኖ ቢሆን ኖሮ ኤርትራ በተበለጽግ እርግጠኛ ሆኖ ለኢትዮጵያ ትሩፋት ነበር።
ያ አልሆነም። ምክንያቱም ሻዕቢያ የተፈጠረው ለኤርትራ ብልጽግና አይደለም። ኢትዮጵያን ለመከፋፈል ቀጠናውን ለመቆጣጠር እየተፈበረከ የነሱ ጉዳይ አስፈጻሚ በመሆኑ ኤርትራውያኖች ዋጋ እየከፈሉት። ይቆጨናል፣ ወንድማማቾች ስለሆነ ይቆጨናል። ስለዚህ ውድ ኤርትራውያን የናንተን ክፋት የናንተን በደል አይደለም ጥያቄው። ጉዳዩ በኢትዮጵያ ላይ ግፍ ተሰርቷል። በኢትዮጵያ ላይ የተሰራው ግፍ ደግሞ እናንተንም ዋጋ ያስከፈላችሁ ነው። ቀጠናው ላይ ሰላም የኢትዮጵያ ብልጽግና የናንተ መከታ ነው። የናንተ ብልጽግና ለኢትዮጵያ መከታ ነው። ሰላማችሁ ሰላማችን ነው። ሰላማችን ሰላማችሁ ነው። ይህን ታሳቢ አድርጋችሁ ጤናማ ፖለቲካ እንድሰራ ጥሪ ያቀርባለሁ። የሰዓት ያልቋል። ክብረት ይስጥልኝ። ቴንኪው። ሸለብ ካረገኝና ካልሰማሁም እንግዲህ በዚሁ ሰናበታለሁ ማለት ነው። ቴንኪው ዋንጋሪ፣ ከልብ ነው ማመሰግነው። በጣም በእውቀት ከሚናገሩ ሰዎች አንዱ ነው። እውቀት የሚያካፍለን ሰው ነው። ዋንጋሪን ልዩ ክብር አለ ለሱ። ክሪስ አለሽ?